ነክቷል ሳይመሽ ስራችንን እንድንጨርስ በጋራ አብረን እንድንቆም በታላቅ ትህትና ልጠይቃችሁ ፈልጋለሁ። በአፍሪካ ውስጥ ትልቁ ኤርፖርት ነው። 100 ሚሊዮን መንገደኛ ማስተናገድ የሚችል ነው። ሁለተኛ ነገር በዓለም ውስጥ ካሉት 10 ትልልቅ ኤርፖርቶች ውስጥ አንዱ የሚሆን ነው ማለት ነው። ይሄ አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ አሁን ካለው ከቦሌ አውሮፕላን ማረፊያ በ3 እጥፍ ያድጋል። በኋላም በ4 እጥፍ ይደርሳል። አብሴራ ቢሾፍቱ የአውሮፕላን ማረፊያ ብቻ አይደለም፣ የአውሮፕላን ማረፊያ ከተማ ነው ወይም ኤርፖርት ሲቲ ነው። ስመጥር ከሆኑ አየር መንገዶች አንዱ በመሆን መልካም የሚባል አገልግሎቶችን በመስጠት አየር መንገዳችን በዓለም ላይ ካሉ አየር መንገዶች ተመራጭና አስተማማኝ በመሆን አገልግሎቱን በመስጠት ላይ ይገኛል። የኢትዮጵያችን ብሎም አፍሪካ ብሔራዊ አርማ ተደርጎ የሚጠቀሰው የኢትዮጵያ አየር መንገድ ታህሳስ 1 ቀን 1938 ዓ.ም መመስረቱን የታሪክ መዛግብት ይነግሩናል። ከ30 ቢሊዮን ዶላር በላይ ሀብት የሚፈስባቸው የአፍሪካን ልጆች ቀና የሚያደርጉ የኢትዮጵያን ብልጽግና የሚያሰምሩ ሜጋ ፕሮጀክት ያልገለጽኳቸውም ጭምር ከፊታችን ስላሉ ከዚህ ሰዓት በኋላ ኢትዮጵያውያን በሰራነው ገድል ሳይሆን ከፊታችን በሚጠብቀን ከባድ ስራ ታጥቀን እንድንነሳ የኢትዮጵያን ብልጽግና እንድናፋጥን የኢትዮጵያን ብሩህ ተስፋ እንድናፋጥን ነክቷል ሳይመሽ ስራችንን እንድንጨርስ በጋራ አብረን እንድንቆም በታላቅ ትህትና ልጠይቃችሁ ፈልጋለሁ። የዛሬውን አየር መንገድ ያኔ ያስተዳድሩ የነበሩት ታዲያ አሜሪካውያን ነበሩ። ትራንስ ወርልድ ኤርዌይስ ከሚባል አየር መንገድ ጋር በጥምረት ሊመሰረት መቻሉም በመረጃው ላይ ሰፍሮ ይገኛል። የመጀመሪያ በረራውን ያደረገው ወደ ካይሮ ግብጽ ነበር መጋቢት 30 ቀን 1938 ዓመተ ምህረት። የኢትዮጵያ አየር መንገድ አሁን ላይ ዓለምን ያገናኛል። የኢትዮጵያ ብቻ ሳይሆን የመላው አፍሪካ ኩራትም ሆኗል። በአፍሪካ፣ በአውሮፓ፣ በኤዥያ እንዲሁም በአሜሪካ ጭምር መዳረሻ ሲኖሩት በአሁኑ ሰዓትም በጠቅላላው ከ117 በላይ መዳረሻዎች አሉት። የኢትዮጵያ አየር መንገድ ዛሬ ለደረሰበት ትልቅ ደረጃ አስተዋጽኦ ያደረጉ በርካታ ምክንያቶች ናቸው። እንደው ጥቂቶችን ለመንገር ያህል አንዱ ድርጅቱ ላለፉት 20 ዓመታት ፈጣን ትርፋማ እድገት ዙሪያ ራዕይ ቀርጾ በከፍተኛ ደረጃ በመንቀሳቀሱ ነው። በተጨማሪ ደግሞ የኢትዮጵያ አየር መንገድ ለየት ያለ የኢትዮጵያ መንግስት ድጋፍ አለው። በዚህም አየር መንገዱ በርካታ የመሰረተ ልማት ማስፋፊያዎች ለማድረግ ብዙ መዋለ ንዋይ አድርጓል። የበረራ ሙያተኞችን ብቁ ለማድረግ በሚያስችል መልኩ በራሱ ተቋም የአውሮፕላን አብራሪዎች አቪዬሽን ማሰልጠኛ ተቋም በማደራጀት የግል አብራሪና የንግድ አውሮፕላን አብራሪ ፈቃድ በመስጠት መልካም የሚባል ተግባራቶችን በማከናወን ላይ ይገኛል። ከዚህ በተጨማሪም በዘርፉ ለተሰማሩ የውጭ ሀገራት ዜጎች ስልጠና በመስጠት የአቪዬሽን ዘርፉን ከ40 ዓመታት በላይ ድጋፍ በማድረግ ከፍተኛ የሆነ አስተዋጽኦ ያበረከተ ተቋም ነው። ከ7 አስርት ዓመታት በላይ አፍሪካን ከመላው ዓለም ጋር ሲያገናኝ የኖረው የኢትዮጵያ ብሎም የመላው አፍሪካ ምልክት የሆነው የኢትዮጵያ አየር መንገድ ሌላ አዲስ ብስራት መስፈንጠሪያ ይዞ መጥቷል። በአፍሪካ ትልቁን አየር ማረፊያ በቢሾፍቱ ሊገነባ እቅድ ላይ ነው። ስራው በሳምንታት ውስጥ ህዳር ወር ላይ ይጀምራል። በአሁኑ ሰዓት የቦሌ
ዓለም አቀፍ አውሮፕላን ማረፊያ አፍሪካውያንን ከሌላው ዓለም ጋር በአየር ትራንስፖርት ለማገናኘት ትልቅ ሚና እየተጫወተ ነው ያለው። በአሁኑም ደረጃ ቢሆን የአዲስ አበባ ቦሌ አውሮፕላን ማረፊያ ትልቁ አፍሪካን ከሌላው የሚያገናኝ ኤርፖርት ነው። ይሁን እንጂ የኢትዮጵያ አየር መንገድ ባለፉት በርካታ ዓመታት በፍጥነት እያደገ በመምጣቱና ለወደፊቱም ይህን እድገቱን ለማስቀጠል ካለው እቅድ አኳያ የቦሌ አውሮፕላን ማረፊያ የአቅም ውስንነት ስላለው የኢትዮጵያ አየር መንገድ ግሩፕ በቢሾፍቱ ከተማ ክልል ውስጥ ትልቅ የሚባል የአውሮፕላን ማረፊያ ለመገንባት ወጥኖ በመንቀሳቀስ ላይ ይገኛል። ቢሾፍቱ ከተማ አቅራቢያ የሚገነባው ይህ አዲሱ አየር ማረፊያ 4 የመንደርደሪያ መንገዶችን የሚያካትትና በአመት እስከ 100 ሚሊዮን ተጓዦችን የማስተናገድ አቅም ያለውና ለ270 አውሮፕላኖች የማቆሚያ ቦታ ይኖረዋል። የምጣኔ ሀብት ምሁሩ አቶ ዘመዴነህ ንጋቱ ይህንን ይላሉ። ትልቅ ነን፣ ትልቅ ሀገር ነን ስንል በድርጊት እያሳየን እየመጣን ነው የሚለው ነው። ለምሳሌ እንደው የአዲሱ ኤርፖርት የቢሾፍቱ የሚሰራው ኤርፖርት የ10 ቢሊዮን ዶላር ፕሮጀክት ነው። የኤርላይን ኢንዱስትሪውን በጣም ስለማውቀው ነው፣ ብዙም ስለሰራንበት የማውቀው ነው። እንደ ምሳሌ አድርጌ ሌሎቹ ጋር እመጣለሁ። ይህ 10 ቢሊዮን ዶላር ፕሮጀክት በአፍሪካ ውስጥ ትልቁ ኤርፖርት ነው። 100 ሚሊዮን መንገደኛ ማስተናገድ የሚችል ነው። ሁለተኛ ነገር በዓለም ውስጥ ካሉት 10 ትልልቅ ኤርፖርቶች ውስጥ አንዱ የሚሆን ነው ማለት ነው። እንግዲህ በዚህ ደረጃ ኢትዮጵያ እየተንቀሳቀሰች፣ ኢትዮጵያ አየር መንገድም በአፍሪካ ውስጥ ትልቁ አየር መንገድ ነው። ይሄ እንግዲህ ትራንስፎርሜሽን ኢኮኖሚውን ወደሚቀጥለው ደረጃ እናደርሳለን ስንል እንዲህ ያሉ ፕሮጀክቶች ለትልቅ ሀገር አስፈላጊ ናቸው። ዮናታን መንክር ፓይለት ናቸው። በአቪዬሽን ዙሪያም ይጽፋሉ። አዲሱ የአውሮፕላን ማረፊያ ፕሮጀክት መንግስት ለአቪዬሽን ዘርፉ የሰጠውን ትኩረት ማሳያ ነው ይላሉ። በዘመናት ውስጥ በስርዓት ለውጦች ውስጥ በብዙ ፈተና ውስጥ አልፎ እዚህ ደረጃ የደረሰው የሚለውን የሚያጠኑ ባለሙያዎች አንድ ድምዳሜ ላይ ነው የሚደርሱት። በስርዓት ለውጦች ውስጥ የኢትዮጵያ መንግስታት ለኢትዮጵያ አቪዬሽን የማያቋርጥ ድጋፍ በመስጠታቸው ምክንያት ነው። ፕሮጀክቱ የአየር መንገዱን አቅም በማሳደግ ዓለም አቀፋዊ ተወዳዳሪነቱን እንደሚያሳድግም አንስተዋል። በኢትዮጵያ እንደዚህ አይነት ግዙፍ ፕሮጀክቶች መገንባታቸው አዳዲስ ኢንቨስትመንቶችን ለመሳብና የቱሪዝም ቁጥርን ለማሳደግ ትልቅ አስተዋጽኦ እንደሚያበረክቱም ገልጿል። ባለ 10 ቢሊዮን ዶላር ፕሮጀክቱም በ2030 ዓለም አቀፍ የበረራ አገልግሎቱን ከቢሾፍቱ ለመጀመር እቅድ ይዟል። አየር መንገዱ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ይናገራሉ። ትልቁ አየር መንገድ ስመጥሩ አየር መንገድ በመሆኑ አገራችንን ኢትዮጵያን በመልካም ገጽታ ሲያስጠራ ቆይቷል። የዚህ አዲሱ ኤርፖርት መገንባት ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ኩራት ነው ብለን ነው የምናምነው። ከ4 ዓመት በኋላ ይጠናቀቃል። የኢትዮጵያ አቪዬሽን የኢትዮጵያ አየር መንገድ በተለይ ከመንግስት የሚያገኘው ድጋፍ ተወዳዳሪነቱን በዓለም ደረጃ እንዲያስቀጥል በአፍሪካም ቀዳሚነቱን የበለጠ አጠናክሮ እንዲቀጥል የሚያደርገው ትልቁ ነገር ቢኖር መንግስት ለአየር መንገዱ የሚሰጠው ተቋማዊ ነጻነት ነው። ይሄ ከተመሰረተበት ከንጉሱ ስርዓት ጀምሮ እስካሁን ድረስ በተለያየ አይነት የአመራር ዘይቤም ቢሆን ተቋማዊ ነጻነቱ እንዲጠብቅ የሚደረግለት ድጋፍ ትልቁ ነው። ሌሎች አየር መንገዶች ከውጭ ሀገር ብዙ ሰው ይቀጥራሉ። እኛ ግን የራሳችንን የአቪዬሽን ሙያተኞች በራሳችን ዩኒቨርሲቲ በበቂ ሁኔታ በበቂ ቁጥር እና ብቃት የማሰልጠኑ ሁልጊዜም ትኩረት የምንሰጠው ነው። ከዚህ አኳያ የዩኒቨርሲቲውን አቅም አሁንም እያሰፋን ነው የምንገኘው። ስለዚህ የኢትዮጵያ አየር መንገድ ይሄን ኤርፖርት ሲገነባለት ዛሬ በአመት 19 ሚሊዮን መንገደኞች የሚያጓጉዘውን በ2030 ወደ 30 ሚሊዮን መንገደኞች ለማድረስ አስበናል። በ2035 ይህንኑ ቁጥር ወደ 48 ሚሊዮን መንገደኞች እናደርሳለን። በ2040 60 ሚሊዮን መንገደኞች ለማጓጓዝ ብለን ነው ያቀርነው። ይህ ድንቅ ስቴት ኦፍ ዘ አርት አየር ማረፊያ ኢትዮጵያንና ምስራቅ አፍሪካን በአፍሪካ አህጉራዊ የአየር መጓጓዣ መዋቅር ማዕከል አቪዬሽን ሀብ እንዲሆኑ ያደርጋል።
አዲሱ ኤርፖርት እጅግ ዘመናዊ የሆኑ ቴክኖሎጂዎች የሚጠቀም በመሆኑ ለመንገደኞቻችን የምንሰጠውን አገልግሎት በከፍተኛ ደረጃ ያሻሽላል ብለን እናስባለን። ስለዚህ አዲስ አበባ ቢሾፍቱ ኢንተርናሽናል ኤርፖርት በአፍሪካ እጅግ ተመራጩ የመንገደኞች መተላለፊያ ኤርፖርት ይሆናል። ይህ ኤርፖርት በአፍሪካና በመላው ዓለም ያሉ መንገደኞችን ማስተላለፍ ብቻ ሳይሆን ኢትዮጵያን እንደ ቱሪስት መዳረሻ ለማሳደግ የሚደረገውን አገራዊ ጥረት በከፍተኛ ደረጃ ይደግፋል። ኢትዮጵያ ወደ ውጭ የምትልካቸውን እቃዎች የውጭ ንግዱንም በከፍተኛ ደረጃ ያሳልጣል። ስለዚህ ሀገራችን የወጠነችውን ሁለገብ ኢኮኖሚያዊ እድገት፣ ማህበራዊ እድገት ለማፋጠን ትልቅ ሚና ይጫወታል ብለን እናምናለን። እንግዲህ ብዙ አገልግሎት ሰጥቷል። ቦሌ ዓለም አቀፍ አውሮፕላን ጣቢያ የመጨረሻው ደረጃ ላይ ደርሷል። በአመት 25 ሚሊዮን መንገደኞችን የማስተናገድ አቅም ብቻ ነው። የትኛውንም ያክል ማስፋፊያ ቢደረግለት ከዚህ በላይ ይታነቃል፣ ይታፈናል። ስለዚህ ይህንን ቀደም ብሎ በማሰብ አሁን አቡሴራ በምትባል ቦታ ቢሾፍቱ አካባቢ 10 ቢሊዮን ዶላር ወጪ የሚወስድ በአፍሪካ በጣም ትልቁ በዓለምም ካሉት ትላልቅ ኤርፖርቶች አንዱ የሚሆነውን የግንባታው ስራ እንግዲህ እየተጀመረ ነው ማለት ይቻላል። የዲዛይን ስራው አልቋል። ይሄ 100 ሚሊዮን ማስተናገዱ ብቻ አይደለም። የኢትዮጵያን የአቪዬሽን ዲፕሎማሲ ስትራቴጂክ ጠቀሜታነት የአፍሪካ የአቪዬሽን መናኸሪያ ነው የሚያደርጋት። እንግዲህ ትልቁ የቱሪዝም እድገትን ብታዩ፣ የንግድ እድገትን፣ የቢዝነስ በአጠቃላይ መሰረተ ልማት ጋር በተያያዘ ብታዩ አቪዬሽን ያለባቸው ቦታዎች በጣም የማደግ እድላቸው ሰፊ ነው። ለምሳሌ ዱባይን ብንወስድ ኤምሬትስ ላቋቋመቻቸው የቢዝነስ፣ የቱሪዝም፣ የኢንዱስትሪ መናኸሪያነት ትልቁን ሚና የሚጫወተው እዛ ያሉት አየር መንገዶቿ ናቸው። በተለይ አሁን የኤምሬትስን ኤርላይን ብንወስድ ለዱባይ ዋናው መተንፈሻዋ ከዓለም በሙሉ ዙሪያ ጎብኚዎች፣ የኢንዱስትሪ ሰዎች፣ የቢዝነስ ሰዎች ወደ ዱባይ እንዲመጡ እንዲሄዱ የሚያደርገው ያ ነው። በኢትዮጵያ ውስጥ ይህን የሚያክል አቅም ያለው ኤርፖርት ገነባን ማለት አዳዲስ ኢንቨስትመንቶች እንስባለን። የኢትዮጵያ አየር መንገድ በቀዳማዊ ኃይለሥላሴ ዘመነ መንግስት በታህሳስ 1938 ዓ.ም ተመስርቶ በሚያዝያ 1938 ዓ.ም መደበኛ የበረራ እንቅስቃሴውን የጀመረና በሚያስገርምና በሚያስደንቅ ፈጣን እድገቱ ዛሬ የፓን አፍሪካኒዝም ምልክት የሆነ በአፍሪካ ትልቁና ዘመናዊ ዓለም አቀፍ አየር መጓጓዣ ዝርዝር ግሎባል አቪዬሽን ሊስት ውስጥ ከታላላቆቹ አየር መንገዶች አንዱ ለመሆን የበቃ ነው። የኢትዮጵያ አየር መንገድ እድገት ብቻ አይደለም። የኢትዮጵያ አየር መንገድ እድገት ዋነኛው ተጠቃሚ ነው። ግን ከዛ ባሻገር የኢትዮጵያ ቱሪዝም በጣም ከፍተኛ ተስፋ የጣልንበት የኢትዮጵያ ቱሪዝም በትራንዚትም ይሁን በመዳረሻነት ኢትዮጵያን በቱሪዝም ለማሳደግ ትልቁ ኢንስትሩመንት አቪዬሽናችን ነው። በዚህ አጋጣሚ ለምሳሌ በጣም የተለያዩ የዓለም ሀገራት መሪዎች፣ የቢዝነስ ሊደርስ እነዚህ ሁሉ በኤርፖርቱ በሚያልፉበት ጊዜ የኢትዮጵያን መስተንግዶ፣ የኢትዮጵያን ባህል የማየት እድልና በዛው በኢትዮጵያ ውስጥ የመሳተፍ እድላቸው ይጨምራል። የኮቪድ-19 ወረርሽኝ ያልበገረው ኢትዮጵያን አልፎም አፍሪካውያንን ከመላው ዓለም ጋር አገናኝቷል። እጅግ የበዙ ሽልማቶችንም ተቀዳጅቷል። የኢትዮጵያ አየር መንገድ 10 ቢሊዮን ዶላር ወይም 1.4 ትሪሊየን ብር ይፈጃል የተባለለት የአህጉሪቱ ግዙፍ ኤርፖርት ሲቲ ፕሮጀክት 3975 ሄክታር ላይ የሚገነባ ሲሆን 100 ሚሊዮን ተጓዦች በአመት ያስተናግዳል ተብሎ ይጠበቃል። በ2035 207 አውሮፕላን ለማድረስ በአሁኑ ሰዓት 120 አውሮፕላኖች ትዕዛዝ ላይ ያሉን። በቅርቡ ይህ አይበቃም። እነዚህ አውሮፕላኖች ሲመጡ ከፊሎቹ የአውሮፕላኖቻችን ቁጥር ማሳደግ ሲሆን፣ ከፊሎቹ ደግሞ በእድሜያቸው ገፋ ያሉ አውሮፕላኖችን ለመተካት ነው። ይህ የአህጉሪቱ ግዙፍ ፕሮጀክት አዲስ አበባንና የኤርፖርት ከተማውን በ12 ደቂቃ ውስጥ የሚያገናኝ ዘመናዊ ፈጣን ባቡሮችም የሚገነቡ ይሆናል። ኤርፖርቱ ሲጠናቀቅ አሁን ያለውን የኢትዮጵያ አየር መንገድ ገቢ በ3 እጥፍ በማሳደግ ማለትም በአመት እስከ 25 ቢሊዮን ዶላር ወይም 3.5 ትሪሊየን ብር ገቢ የሚያስገኝ ይሆናል።